የትግራይ ህዝብ ተጨቆነ ከዚህ ጭቆና መውጣት አለበት አለ እኔም ያን ይሉ ከነበሩት ወጣቶች አንዱ ነበርኩኝ በረሃ ገባን እኔን ጀነራል አበበን አቶ ገብሩን መንገድ ላይ ወርውሮ የምንበላውና የምንጠጣው እንድናጣ we had to incapacitate the Eritrean Air Force ሰው ላይ የነበረኝ አቋም አሁን ያነሳሁት አይደለም ሰንትራል ኮማንድ ያለውም ያነሳሁት ጉዳይ ነው አሰብ የኢትዮጵያ መሆን አለበት Yes I can hear you Hello Mr. Ambassador በጦርነቱ እያለቀ ነው ያለው ከማን ጋር ነው የምንደራደረው በፈረስ ነገር በ1993 ዓመተ ምህረት ህወሓት ሀገር ማስተዳደር በጀመረ በ12ኛው ዓመት ድርጅታዊ ቀውስ ገጠመው። የቀውሱ ምክንያት ደግሞ ከኤርትራ ጋር የነበረው ጦርነት ነበር። በጦርነቱ ወቅት አስመራን ለመያዝ ወደፊት እየገፋ የነበረው የኢትዮጵያ ጦር በአሜሪካ ማስጠንቀቂያ በመለስ ትዕዛዝ ወደ አስመራ የሚያደርገውን ግስጋሴ እንዲያቆም ተደረገ። ታዲያ ይህ ውሳኔ ለህወሓት መሰንጠቅ ምክንያት ሆነ። ከጦርነት ፍጻሜ በኋላ የኢትዮጵያ ጦር አስመራን መያዝ ነበረበት አልነበረበትም በሚል ልዩነት ድርጅቱ ለሁለት ተከፈለ። በዚህ ወቅት አጣብቂኝ ውስጥ የገባው መለስ ዜናዊ ቦናፓርቲዝም የሚል የመጫወቻ ካርድ መዘዘ። ትውልድ ከፈረሰ ማንም ሰው ከፍርሶ አይፈልግም። በዚህ ግራጋቢ የግምገማ ቃል ካቶ መለስ በተቃራኒ ነበሩ የህወሓት ሰዎች በስብሰዋቸዋል ተብለው ከድርጅቱ ተባረሩ። ይህ ድርጅታዊ ቀውስ አንጋፋ የነበሩት የድርጅቱን አመራሮች አቶ ስዬ አብርሃ፣ ገብሩ አስራት፣ አረጋሽ አደነና ተወልደ ወልደ ማርያምን ጨምሮ ሌሎችንም ከፓርቲውና ከመንግስታዊ ኃላፊነት እንዲባረሩ አድርጓል። ይህን የህወሓትን ክፍፍል ተከትሎ ስልጣናቸውን ተነጥቀው ከተባረሩ አንጋፋ ታጋዮች መካከል የወቅቱ የመከላከያ ሰራዊት ኤታማዦር ሹም የነበረው ጀነራል ጻድቃን ገብረትንሳኤ አንዱ ነበር። ከክፍፍሉ በኋላ መቀሌ ተሰበሰቡ። መቀሌ ተሰብስበው ያው ያኔ በነተወልደ ነስዬ ነገሩ ስብሰባውን አንካፈልም ብለው ወጡ። መለስ ተመለሰ። ከተመለሰ በኋላ የነሱን ቢሮ መዝጋት ጀመረ። ያኔ እኔ ከመንግስት ለመውጣት ወሰንኩኝ። ጀነራል ጻድቃን ከመንግስት ለውጥ ጀምሮ ካቋቋመው መከላከያ ሰራዊት ኃላፊነቱ በግፍ እንዲነሳ ተደረገ። ነገር ግን ቂመኛዋ ህወሓት ጀነራል ጻድቃንን ከስልጣን ማንሳት ብቻ በቂ ሆኖ አላገኘችውም። የዕለት የገቢ ምንጭ ሁሉ እንዲነጥፍ በማድረግ ልጅ ማሳደጊያ እስኪያጣ ድረስ ግፍ ሰርታበታለች። በወቅቱ ስለነበረበት ሁኔታ ጀነራል ጻድቃን ለአዲስ አድማስ በሰጠው ቃለ መጠይቅ ያ ሁሉ አጃቢና ኮብራዎች የነበሩኝ ሰውዬ ልጄን ከትምህርት ቤት ላወጣ ሴንት ጆሴፍ ትምህርት ቤት ለመጀመሪያ ጊዜ በታክሲ ሄድኩ። ልጄን አወጣሁትና ታክሲ ሲጠብቅ ወረፋው አደነጋገረኝ። ሕፃኑ ልጄም ፀሐይ ሲመታውና ግፊያ ሲያስደነግጠው አባዬ ምን በድለን ነው ህወሓት የምትቀጣን አለኝ። ይህ አባባል ልቤን ያደማ እስከ ዘላለም ቅስሜን የሰበረ መጥፎ ትዝታዬ ነው ሲል ነበር የደረሰበትን በደል የተናገረው። እነ አቶ ተወልደን ነስዬን እኔን ጀነራል አበበን አቶ ገብሩን መንገድ ላይ ወርውሮ የምንበላውና የምንጠጣው እንድናጣ ልጆቻችንን እንድናሳድግበት ነገር እንድናጣ የተደረገበት መንገድ ለሌላው በጣም ክሊር የሆነ ሜሴጅ ነው ያስተላለፈው። ጠባያችሁን አሳምሮ የሚል ሜሴጅ ስብዕናን መጉዳት ነው። አዎ ጻድቃን ገብረትንሳኤ በደርግ ዘመን የ4 ኪሎ ዩኒቨርሲቲ የባዮሎጂ ተማሪ ነበር። የወቅቱ የደደቢት የትግል መንፈስ ስቧቸው ትምህርታቸውን አቋርጠው በረሃ የወረዱ የትግል ተማሪዎችን ተከትሎ ትግሉን ተቀላቀለ። በትግል ዘመን የተዋጣለት ስትራቴጂስት ታዋጊ መሆኑን
በተለያዩ አውደ ውጊያዎች ያስመሰከረው ጻድቃን ገብረትንሳኤ የህወሓት ተዋጊዎችን እየመራ ቀድሞ አዲስ አበባን የተቆጣጠረ ወታደራዊ መሪ ነው። ጻድቃን አዲስ አበባን ሲይዝ እነመለስ ከደርግ ባለስልጣናት ጋር ለንደን ላይ እየተደራደሩ ነበር። ጻድቃን የሚመራው የህወሓት ጦር አዲስ አበባን መያዙ ከታወቀ በኋላ ግን ድርድሩ ዋጋ ቢስ ነበርና እነመለስም ድርድሩን አቋርጠው ወደ አዲስ አበባ በረሩ። ጀነራል ጻድቃንም አዲስ አበባን ሙሉ በሙሉ ተቆጣጥሮና 4 ኪሎን አጽድቶ ለነመለስ አስረከበ። ኢህአዴግ ማዕከላዊ ስልጣኑን ከተቆጣጠረ በኋላ ጻድቃን ገብረትንሳኤ ለ10 ዓመታት ያህል በሌተናል ጀነራል ማዕረግ የኢትዮጵያ መከላከያ ሰራዊት የጦር ኤታ ማጆር ሹም ቺፍ ኦፍ ስታፍ ነበር። የትግራይ ህዝብ ተጨቆነ፣ ከዚህ ጭቆና መውጣት አለበት አለ። እኔም ያን ይሉ ከነበሩት ወጣቶች አንዱ ነበርኩኝ። በረሃ ገባን። ተርፋለሁ ብዬ አላሰብኩም። ከነ ቤተሰቤ ነው የገባሁት። የተረፉት ተረፉ፣ የቀረነው መጣን። አገር እናስተካክላለን ብለን ያኔ በነበረን ዕውቀት ያኔ በምናውቀው መጠን ለመስራት ሞከር። በ1992 ዓመተ ምህረት በተካሄደው የኢትዮ ኤርትራ ጦርነት የኢትዮጵያ ጦር ማሸነፉን ተከትሎ የወቅቱ የጦር አዛዥ የነበረው ጀነራል ጻድቃን አስመራን መያዝ፣ አሰብ ወደብን ማስመለስ አለብን የሚል አቋም ነበረው። ሚሊተሪ ኤር ቤዝ ኢን አስመራ we had to incapacitate the Eritrean Air Force አሰብ ላይ የነበረኝ አቋም አሁን ያነሳሁት አይደለም። ሰንትራል ኮማንድ ያለውም ያነሳሁት ጉዳይ ነው። አሰብ የኢትዮጵያ መሆን አለበት። ኢትዮጵያ የቀይ ባህር ኃይል የምትሆንበት ሁኔታ ፕሪፈራብሊ በሰላማዊ መንገድ በስምምነት በሰላም መምጣት አለበት። አሁንም በዚያ አቋሙ ምክንያት ከመለስ ጋር ግጭት ውስጥ በመግባቱ ኃላፊነቱ እንዲነሳ ተደረገ። ብርና ጥቅም ተነፈገው። በደህንነቱ ኃላፊ ክንፍ አስተባባሪነት የህወሓት ሰው በሙሉ ራቀው። ያ የውጊያ መሐንዲስ ህወሓትን እጇን ይዞ አዲስ አበባ ያስገባት ስትራቴጂስት በአንድ ጊዜ ልጅ የሚያሳደግበትም የሚበላው ማጥቶ በከፋ ችግር ውስጥ ወደቀ። ቀደም ብሎ ከደብረጽዮን በፊት የነበረው መሪ እኔን ለምሳሌ እንደግለሰብ ጠላት ነው ብሎ በፓብሊክ ቴሌቪዥን ወጥቶ ቅስቀሳ ሲያደርግ የነበረ ነው። የተለየ አቋም ይዘው ሲያራምዱ የነበሩትን ሰዎች ግማሾቹን በማሰር ግማሾቹን በማባረር በኢኮኖሚ አቅማቸው በጣም እንዲዳከሙ ወደ መንገድ እንዲወጡ በማድረግ ነው የተፈታውና በፓርቲው ውስጥ ፍርሃት እንደ ትልቅ የፖሊሲ ዌፐን ተጠቀመበት ፓርቲው። በሂደት ግን ጀነራል ጻድቃን አገገመ። ከኢታር ማጆር ሹምነት ቢባረርም ዩኤን በደቡብ ሱዳን የሰላም አስከባሪ ኃይል ኃላፊ አድርጎ በከፍተኛ ደሞዝ ቀጠረው። የደቡብ ሱዳን መንግስት ሲመሰረትም የጦር አማካሪያቸው ሆኖ ሰርቷል። በደቡብ ሱዳን ቆይታው ከፍተኛ ሀብት ያካበተው ጀነራል ጻድቃን አዲስ አበባ እንደተመለሰ አንበሳ ባንክና ራያ ቢራን በማቋቋም ፊቱን ወደ ኢንቨስትመንት አዞረ። ቦሌ መድኃኔዓለም 2 ህንጻ ገነባ። ለዓመታትም ከህወሓት ጋር ሳይጎራበጥ ድምጹን አጥፍቶ ከፍተኛ ሀብት መፍጠር ቻለ። ከዓመታት በኋላ የጀነራል ጻድቃን ድምጽ መሰማት የጀመረው ያቶ መለስን ህልፈት ተከትሎ ኢህአዴግ በከፍተኛ ቀውስ በሚታመስበት ወቅት ነበር። በኢህአዴግ የሚጨክን አንጀት የሌለው ጻድቃን ድርጅቱ በህዝባዊ እምቢተኝነት ፈተና ውስጥ በገባበት ወቅት ለድርጅቱ ሁሉና ይበጃል ያላቸውን ሐሳቦች በጽሑፍ መልክ ያጋራም ነበር። ነገር ግን የጻድቃን ምክር ኢህአዴግን ከመፍረስ አልታደገውም። ኢህአዴግ ያደረጋቸውን አስተዋጽኦዎች ለማንሳት ነው የነበረው። ማለት ኢህአዴግ ያደረገውን ጥሩ ነገር በተለይ በኢኮኖሚና በማህበራዊ ጉዳይ መገለጹ እኔ አልቃወምም፣ ማለት ትክክለኛም ስለሆነ ስለተሰራ። አሁን ግን ለሀገራችን የሚጠቅመው ይሄን ሰርተናልና አትንኩን ሳይሆን የሚሆነው ይሄን ሰርተናል፣ ይሄ ደግሞ ጎድሏል፣ ይሄን ጎደለውን ደግሞ እንፍታው ነው እኔ ኤክስፔክት ማድረገው እንዲሆን የምፈልገው። የዶክተር አብይ ወደ ስልጣን መምጣቱን ተከትሎ የጀነራል ጻድቃን ህይወት ያልተጠበቀ አቅጣጫ ውስጥ ገብቷል። ለመከላከያ ሰራዊት አመራርነት ሲጠበቅ ተንቤን በረሃ ተገኝቷል።
ጦርነቱ ለይቶለት ከመቀስቀሱ በፊት ጀነራል ጻድቃን ማዕከላዊ መንግስቱንና ህወሓትን ለማቀራረብ ጥረት ማድረጉን ይገለጻል። ነገር ግን በገንዘብና በጉልበት የማይንበረከክ ኃይል የለም በሚል ጠቅላይ ሚኒስትር አብይ አህመድ ሽምግልናውን ሳይቀበለው እንደቀረ በተደጋጋሚ ሲናገር ተደምጧል። ጠቅላይ ሚኒስትሩ ጋር 3 ጊዜ ተገናኝተናል። በ3ቱም ጊዜ ከትግራይ ህዝብ ጋር ችግር እየተፈጠረ የሄደ መሆኑን አይ ስለነበር የኛውን ችግር መፍታት አለብኝም የሚል አስተሳሰብ ነበረኝ። በመጨረሻም ነገር እየከፋ ሲሄድና የተዘጋጀ መስሎ ሲታየው በግልጽ በገንዘብና በኃይል የማይፈታ ችግር የለም፣ የትግራይም ህዝብ ከሌላው ህዝብ የተለየ አይደለም፣ በገንዘብና በኃይል ይንበረከካል የሚል መልስ ነው የሰጠኝ። የአብይ በህወሓት ላይ ማምረርና የቀድሞ ባላንጣው ኢሳያስ አፈወርቂ አዲስ አበባ መመላለስ እረፍት የነሳው ጀነራል ጻድቃን አዲስ አበባ ለቆ መቀሌ ገባ። በትግራይ ቆይታው በሰሜን እዝ ላይ መብረቃዊ ያሉትን ጥቃት በማዘጋጀት በኩል ጀነራል ጻድቃን ትልቅ ሚና እንደነበረው ይታመናል። ለ2 ዓመታት ከማዕከላዊ መንግስቱ ጋር በተደረገው ጦርነት ጀነራል ጻድቃን ከጀነራል ታደሰ ወረደ ጋር በመሆን የትግራይ ኃይሎች ሲመራ ቆይቷል። ሀብቱን በትኖ ምቾትን ጥሎ ከተንቤን በረሃ እስከ ሰሜን ሸዋ ድረስ ዋነኛ አዋጊ ነበር። ጀነራል ጻድቃን በህወሓት ተደጋጋሚ በደል ቢደርስበትም ለትግራይ ህዝብ ህልውናና ለአማራ ፖለቲካ ያለው ጥላቻ ግን አይለወጥም ይባላል። Yes, I can hear you. Hello, Mr. Ambassador. ጀነራል ጻድቃን ህወሓትን ከተንቤን ሽሽት አውጥቶ እስከ ሸዋሮቢት ድረስ ቢገሰግስም የሚመካበት የቆረጣ ውጊያ ከሽንፈት አልታደገውም። ሰሜን ሸዋ ላይ ቆሞ አንደራደርም ያለው ጀነራሉ የኋላ ኋላ እስከ ፕሪቶሪያ ድረስ ሄዶ ለመደራደር ተገደደ። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው እኔ መልሰው። ጦርነቱ ያለቀ ነው፣ በጦርነቱ ያለቀ ነው ያለው። ከማን ጋር ነው የምንደራደረው? ከሽንፈቱ በኋላ ቢቢሲ ላይ በሰጠው ቃለ መጠይቅ ለሽንፈታችን የፖለቲካው ክንፍ ነው ኃላፊነት ሊወስድ የሚገባው የሚል አነጋጋሪ ቃለ መጠይቅ ሰጠ። ለሽንፈቱ ህወሓትን ተጠያቂ ያደረጋት። በዚህ ቃለ መጠይቅ ተዳፍሮ የነበረው የህወሓትና የጀነራል ጻድቃን ቁርሾ ዳግም ማቆጥቆጥ ጀመረ። ከፕሪቶሪያው ስምምነት በኋላ ደግሞ ይኸው በጀነራል ጻድቃንና በህወሓት መካከል ያለው የውስጥ ጥቂም ገሃድ መውጣት ጀመረ። ህወሓት ተደራደሩ ብላ ፕሪቶሪያ አሳፍራ የላከቻቸውን ጌታቸው ረዳና ጀነራል ጻድቃንን በካሪነት ፈረጀች። በስምምነቱ ማግስት የህወሓት ፖለቲካ ቢሮ ጌታቸው ረዳና ጀነራል ጻድቃን ከኔውቅና ውጭ የክልሉን መንግስት ለማፍረስ ተስማምተው መጡ ብላ በካሪነት ከሰሰች። የፕሪቶሪያ ውል ፈርሶ ሁለቱ በሀገር ክህደት እንዲታሰሩ ለማዕከላዊ ኮሚቴ ሞሽን እስከማቅረብ ደርሰው ነበር። የህወሓት ጽፈት ቤት ጀነራል ጻድቃን ከ1993 በኋላ ቄም ቋጥሮብናል የሚል አቋም ነበረው። የክልሉ ጊዜያዊ መንግስት ሲደራጅ ጀነራል ጻድቃን ወደ ስልጣን እንዳይመጣ በነ ደብረጽዮን ቡድን ከፍተኛ ዘመቻ ሲካሄድበት ነበር። ነገር ግን ጀነራል ጻድቃን በጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት የልማትና መልካም አስተዳደር ዘርፍ አስተባባሪ ሆኖ ሰርቷል። ይህ በህወሓት ዋናው ቡድንና በነጌታቸው ጻድቃን ቡድን መካከል ሲካሄድ የነበረው ውስጣዊ ፍትጊያ በመጨረሻ በነ ደብረጽዮን ቡድን አሸናፊነት ተደመደመ። ጌታቸው ረዳና ጀነራል ጻድቃንም መቀሌ ለቀው ወደ አዲስ አበባ ኮበለሉ። ጀነራል ጻድቃንም በድጋሚ በህወሓት ክህደት ተፈጸመበት። ዛሬ ጀነራሉ በመቀሌ ፖለቲካ እንደ ካዲ የሚቆጠር ግለሰብ ነው። የትግራይ ህዝብና የክልሉን ጥቅም አሳልፎ የሰጠ ካዲ ተደርጎ ተፈርጇል። ምንም እንኳን ዛሬ በ1993 ዓመተ ምህረት ከስልጣኑ ሲባረር እንዳጋጠመው አይነት የኑሮ ችግር ባይደርስበትም ከ25 ዓመት በኋላ ታሪክ ራሱን ይደግማል እንዲሉ ጀነራል ጻድቃን የከፈለው ዋጋ ተዘንግቶ በካዲነት ተፈርጇል። ዛሬ የጠቅላይ ሚኒስትሩ የቅርብ ሰው ሆኖ የሚታየው ጀነራል ጻድቃን ነገ በየትኛው አሰላለፍና አቋም እንደምናየው እርግጠኛ መሆን አይቻልም።
أبزي علينا نصاتينا أبزي علينا إلى لا